አይቼዋለሁ። አሁን እንደነገርኩ ስለ ራቆት ቪዲዮ የራቆትን ቪዲዮ እንዳየሁት ተናገርኩኝ። ያን ነገር ማየቴ ደግሞ ስለሚያስጠይቀኝ አጥፍቼዋለሁ፣ ፕራይቬት አድርጌዋለሁ። ሁለቴ የእሷ ፍቅረኛ የነጃት ፍቅረኛ ወይም ደግሞ የነባ ታናሽ ወንድም ልጅቷን ክላስ አስገብቶ አሸሽም ማጠጣት በፍላጎቷም ሆነ ቪዲዮዋን ቀርጾ ለማስፈራሪያ መጠቀም የለበትም ነው። ሻድ ወሰደችው 395,000 ብር አካባቢ 398,000 ብር አካባቢ የባንክ ስቴትመንት ተቀብያለሁ። እሱንም እልክልሃለሁ። ሁለቱም ተባብረው ነው የሰረቁት። ሁለቱም ሌባ ናቸው። በዚህ ጉዳይ ሁለቱም መቀጣት አለባቸው። ሰው ገባሽ? ሴት ልጅ ነሽ። እዛ ጋር እስቲል ፈልጌ ራቆቴ ሙሉ ርቃኔን እያደረግኩ እንኳን ቢሆን የተቀረጸው እንዴት ወተሽ ሚዲያ ላይ እንደዚህ ነው ብለሽ አንቺ ታወሪያለሽ? ገባሽ? ከዛ በኋላ ደግሞ ያጠፋችው ጥፋት እንደሆነ ገብቷት አይደለም እንደዛ ፖስት አድርጋ ላይቭ ገባች ማለት ነው። ከዛ አሉ እነ ኒሃ ምናምን አሉ። እንዴት አንቺ ራስሽ ማጥራት ካለብሽ ማጥራት ባለብሽ መልኩ ነው እንጂ ራስሽ ማጥራት ያለብሽ እንዴት እቺ ጻል ልጅ ላይ ፈልጋ ቢሆን ራሱ ህይወቷ የሚያበላሸው ነገር ፈልጋ ደስ ብሏት ብለሽ እንዴት ቪዲዮ አዩ ብለሽ ትሰራለሽ ብሎ ሲናገሯት ነው ከላይቭ ወጣችና ቪዲዮን ያጠፋችሁ ማለት። ከዛ ቮይስ መጣችና ለኔ ቮይስ አረገችልኝ። በቃ እኔ ከአንቺ ጻል ልጅ ነሽ ምናምን ከዚህ በኋላ ባንቺና በነባ ጉዳይ እኔም አልገባም ምናምን ነገር ብላ ቮይስ አረገችልኝና ዝም አልኩኝ ማለት ነው። እስቲል እንደዚህ ካለችን በኋላ በነጋታው ደግሞ አሁን እንዳለችው ይሄ ላንቺ እሷ ጋር 1.3 አለ ነባ ጋር እና ደግሞ አንቺ ጋር ደግሞ ያሉት ይሄው ብላ ስክሪንሾት ትራንዛክሽን ልካልኝ አንቺ ጋር ነባ ጋር 1.3 አለና በፈለጉ ሰዓት ልካለው ብላለች። አንቺ ጋር ያለውን ብር ላኪላቸው ብላ ትልካለች። እስቲል በነጋታው ራሱ ስለ ራቆት ቪዲዮ አይደለም አሳስቧት ለሐቅ ጎን የሚቆም ሰው እንደዚህ አይደለም እያወራች ያለችው። ዞራ ዞራ እኔ ጋር ጥፋት እየፈለገች ብር ድጋሚ አለ እንደዚህ አስገቢ እሷ ጋር ያለው እንደዚህ ነው ብላ ሙሉ ላከችልኝ ማለት ነው። ሶ እዚህ ጋር ምንድነው አሁንም እየተከራከረች የነበረችው ደስ ብሏት ነው ብላ። ሁለት ደግሞ ይሄም አልፎ ተርፎ ቪዲዮ ካጠፋች በኋላ ስታወራ የነበረው ስለ ገንዘቡ ላይ ፎከስ አድርጋ እህት የለሽም የራቆት ቪዲዮ እየተባለ እንዴት ነው እንዳለው ሞ ሌባ በሆነ ራሱ ሌባ ነች ብለሽ ተናግረሽ ግን በዚህ ሰዓት ከጎኔ ነበር መቆም የነበረባት ማለት ነው። ሶስት ደግሞ ቪዲዮ ማየት ብቻ አይደለም ብዙ ደቂቃ አይቻለሁ። 1 ደቂቃ ከምናምን ነው የተቆራረጠ አይቻለሁ። ሁለት ደግሞ ሙሉ ቪዲዮ ቴሌግራም ላይ ልኮልኛል ከፈለግሽ ልላክልሽ ብለሽኛል ቃል በቃል። ይሄም ከፈለግሽ የቀረስኩት ሪከርድ አሰማሻለሁ። ስለዚህ ያ ማለት አንቺ ጋር ቪዲዮ እየላከ ነው፣ ለነባቲክ ደግሞ ቪዲዮ እያሳየ ነው። ፈልጋለች አልፈለገችም እሱ ህግ ይጠይቅ፣ አይመለከትሽም። ገባሽ አይደለ? ህግ ጋር ሲደርስ ይሄ ደንዝዘሻል በማደንዘዝም በመድፈርም ኦር ደግሞ አብሮ ቪዲዮ በመቅረጽም ይቀጣል። አይ አልደነዘዝሽም ፈልገሽ ነው ያደረግሽው ከተባለ ደግሞ ቪዲዮ በመቅረጹና በማስፈራራቱ ይቀጣል። ይሄ ህግ ነው የሚወስነው። ገባሽ አይደለ? ስለዚህ ቪዲዮም እሷ ጋር ነው ያለው። እሷ ትልቀቅብኝ ማትልቀቅብኝ ማቆ ነገር የለም ማለት ነው። ይሄም ማስረጃ አለኝ። ሙኒ ውሸት ነው ያለችው አሁን ያለችው እሷ እየሰማች አይደለችም። ሞን ሰማን ቪዲዮ ተልኮልሻል አልተላከም? ቪዲዮን አይቼዋለሁ፣ ነግሬሃለሁ። በስልክ መጥቶ አሳይቶኝ አይቼዋለሁ። አልተላከልኝም። እኔ እንዲላክልኝም አልፈልግም። አልተላከልኝም። ቆይ እሷ እንደምትለው በቮይስ እሷ ቮይስ ማስረጃ አላት። ባይዘው አንቺ ራሱ ወንጀለኛ ተባባሪ ነሽ ማለት ነው። እሷ የምትለው ቮይስ ማስረጃ ካላት አሁን ቮይሱን ለኔ ልካልኝ የምትዋሺ ከሆነ ላሰማ ለህዝብ ፈቃደኛ ነሽ? ያወራችሁትን የምን ይሄ ስለ እኔ ከነሱ ጋር በራቆት ቪዲዮ ተባብሬ ምናምን እንትን ብያት ነው ተባበር። ቆይ ካሜራ ማስተካከልሽ ካሜራ ማዘጋጀትሽ አይደለም ያልነው፣ ወይ አብረሽ እንትን ብለሻል አይደለም ያልነው። ቪዲዮን ቴሌግራም ላይ ልኮልሽ አንቺም የነሱ ተባባሪ ሆነሽ ከዛም በኋላ እሷን ወደ ሚዲያ አትውጪ ብለሽ ለማሸማቀቅ ማለት አሁን እንዳለችው እሷ እንዳወራችው ተልኮልኛል ቴሌግራም ላይ እኔም አይቼዋለሁ ፈልገሽ ነው ያረግሽው ብለሻታል አላልሻትም? ቪዲዮውን አይቼዋለሁ ፈልግ አሁንም እኮ ለሷ ማለት አይደለም እኮ ፐብሊክ ላይም ብዬ ተናግሬው ነበር እያልኩ እኮ ነው። ቪዲዮ ተልኮልኛል ብለሽኛል አላልሽኝም? ቪዲዮ ተልኮልኛል ለዛት በስልክ ስናወራ ስለዚህ ጉዳይ አውርተናል። አሁንም ቢሆን ሞን እኔ ፎከስ ያደረኩት እንዳለችው ራቆቱ ቪዲዮ ላይ ሳይሆን እኔ እርዳታ ላይ ነው የምሰራው። እርዳታ ላይ ፎከስ አድርጌ ለማጥራት የኔን ማበላሸት ነው። ኢሙኒ ስምሽን በዚህ መልኩ አይደለም የምታጠሪው። አሁን እያንዳንዱ እኔ መረጃ አለ በዚህ ነገር አይጠራም። ሲጀመር እሙኒ ሰርቃለች
የሚልም የለም እንደማልሰጥም ይታወቃል። የለም ስምሽም አልተጠራም እኮ ስምሽ አልተጠራም አይደለም። እኔ እንትን ቪዲዮ እሺ። አሁን እኮ ጥያቄ ነጁ አንዴ ዝም በይ ቆይ። እሙኒ ጥያቄው ምን መሰለሽ? ለምን ትወጫለሽ እሙኒ? እሷንም መጠየቅ አለብሽ ነጃት። አዎ በቃ ነጃት ምፈልገው እሷንም ትጠይቃለች። ነጃት ቅድም እሷ እንትን ስትል አልተላከልኝም ብላለች። ይሄ ሁሉ 2000 ምናምን ሰው ባለበት ማለት ነው። ስለዚህ አሁን እንደዛ ብላ በቃል ተልኮልኛል ብላ ያለችው ሪከርድ ካለ ሞንጋ ላኪለትና እንስማው። በቃ ፔሪድ እልክለታለሁ። እሺ እልክለታለሁ። እንደዛ ከሆነ እኮ የእሷን ከሰማን ማለት ተባባሪ ናት ማለት ነው። አዎ ምስክር ራሱ አለኝ። ምስክር የቃል ምስክር ራሱ አለ። ነጁቲ የቃል ምናምን በቃ አሁን እንትኑ ነው በቃ ሪከርዱን ታመጫለሽ። ከዛ በኋላ እሷ ቃል በቃል የሰማነው ምንድነው? ቅድም መኪና ውስጥ ቀጥረንሽ ነበር፣ አንቺን አልመጣሽም። ከዛ በኋላ ግን ጫፉን አሳየኝ ነው ያለችው። ይሄ ሁሉ ሰው ባለበት። አሁን ደግሞ እሷ ከጨረሰች በኋላ አንቺ ስታወሪ ሪከርዱን ይዣለሁ አልሽ። ሪከርድ መያዝሽ በጣም እያስደሰተኝ ነው ብዙ ነገር ላይ። በእርግጥ ይሄ ሁሉ ነገር ስናወራ የብሩ ነገር ላይ እንመለስበታለን። ብሩ ላይ ወስደሽ ከሆነ እንደ ሌሎቹ ጥፋተኝነት ነው። ጥፋተኝነቱ ላይ ልትጠየቅ ይገባል። ግን አስከፊውና ዋናው በጣም የሚያስጠላው ነገር ግን የራቆት ቪዲዮ መያዙ ላይ ነው። እኔም ሞምንም ተናደን የመጀመሪያ እንትን ሁኔታው የጀመርነው ማለት ነው። ይሄ ነገር በጣም እየበዛ ስለሆነ እህቶቻችን ላይ በጣም ብዙ ማስፈራሪያ ህይወታቸውን እያበላሸ ስለሆነ በጣም ያሳፍራል። ስለዚህ አንቺ ሪከርዶችን መያዝሽ በጣም ጥሩ ነገር ነው። ስለዚህ ሪከርዱ ካለ ላኪለትና መጀመሪያ ጫፉን ነው መኪና ውስጥ መተው ያሳዩኝ ብላለች። እቺ ልጅ ኢሙቲ የምትባለው ጨርሳለች። ከዛ አሁን ስንጠይቃት ተናዳ ወጣች። ይሄ ነገር ተይዞብኛል ብላ ከሆነ የወጣችው አሁን እንስማውና ፔሪድ የእሷንም እንጨርሰው እንደ ቅድሙ እንደ ነባ ማለት ነው። ምን አለ መሰለኝ ጠሩኝ፣ እሺ ብዬ ሄድኩኝ። ከዛ ቀረጽኩኝ። ከዛ ቪዲዮ ደግሞ እኔ እርዳታ ስለምሰራ በጣም ቫይራል ይወጣል። ለቀኩት። ከ100,000 በላይ ላይክ በአንድ ቀን ምናምን አገኘ። በደንብ ተሰበሰበ። በዛም ድጋሚ ደግሞ በእኔ ድምፅም ሰርተው ከ400,000 በላይ ላይክ አለው ማለት ነው። እና እንደዛ ድጋሚ 3 ቪዲዮ አሰሩኝ። ኮሚሽን እንደሚቀበሉ አላቅም። ከዛ ይሄ ነገር ምን እንደሚፈጠር ምንም ማውቀው ታሪክ አልነበረም። ነጃት ቪዲዮን ከመልቀቋ በፊት ልታናግረኝ እንደምፈልግ ነገረችኝ። በዚህ ቪዲዮ ምክንያት ግን ከነጃትና ከነባ ጋር በደንብ ተግባብተናል። ሞር ከነባ ጋር ደግሞ የበለጠ የእርዳታ ቪዲዮ እያመጣች እንድሰራላት ስለምትጠይቀኝ ምንም አይነት ገንዘብ ምንም አይነት ኮሚሽን ሳላገኝ እኔ ዝም ብዬ እየሰራሁኝ ነው። ምክንያቱም እዚህ ቲክቶክ ላይ የእርዳታ ቪዲዮ በደንብ እሰራለሁ። እየሰራሁላት በደንብ ከነባም ጋር ተግባባን። ስለ እርዳታው አይደለም መጀመሪያ ከገንዘቡ ጀምሮ እኔ ከኔት ላድርግ ያለውን ነገር ማለት ነው። አይ ከጧት ጀምሮ እኛ ቲክቶክ ላይ ካሉ ልጆች ጋር ከትልልቅ ቲክቶከሮች አውርተን ጉዳዩን እያጣራን ነበረ። ነጃት ጋም ፖስት ላይ ሳትመጣ በውስጥ በሽምግልና እንያዘው ብለን ረዥም ሰዓት ብዙ ሆነን አውርተናት ነበር። ተበድላ ከሆነ የምር ይሄ ነገር ከተፈጠረ እኛ በሽምግልናም አይደለም እንከሳውና በህግ ይከሰሳል። ከዛ በኋላ ደግሞ ይህን ነገር አድርጎ ከሆነ እኛም ቪዲዮ በመስራት እናግዝሻለን አላት። በቃ እሺ ተማመንን። ከዛ ማስረጃ እንዳላት ነገረችን። ማስረጃ ፎቶ እንደተላከላት ምናምን። ከዛ ሙሉ ለሙሉ እኔ በነገረችኝ ሰዓት እሷን አምኜ ሙሉ ለሙሉ ከእሷ ጋር ነበርኩ። ከዛ ግን ወደ ነባ ስመጣ ነባም ማስረጃ አለኝ እንደዚህ ነው ማውቀው ታሪክ የለም እንዲህ ነው ብላ በእሷም ሳይድ ያለው ማስረጃ አመጣች። ከዛ በዛው መሀል የእርዳታው ነገር ምንድን ነው የተጣሉበት ምክንያት ሁለቱም በኮሚሽኑ ነው። እዚች ጋራ እንደተባለው ፖስት እንደተደረገው 100,000 ብቻ አይደለም የወሰዱት። ነባ 1.2 ሚሊዮን ወሰደች። ነጃት 400,000 ብር ወሰደች። የ400,000 ብሩንም ትራንዛክሽን ቀን ሙሉ እኔ ከተበዳዮቹ ጋር ከጀማል ጋር ውዬ ተቀብያለሁ፣ እልክልሃለሁ። ነጃት 100,000 አይደለም የወሰደችው 395,000 ብር አካባቢ 398,000 ብር አካባቢ የባንክ ስቴትመንት ተቀብያለሁ። እሱንም እልክልሃለሁ። ሁለቱም ተባብረው ነው የሰረቁት። ሁለቱም ሌባ ናቸው። በዚህ ጉዳይ ሁለቱም መቀጣት አለባቸው። ያንን ነገር ሲላክልኝ በጣም ተናደድኩኝ። ከዛ እኛ እንደነገርኩ ጉዳዩን በውስጥ ያዝ ነው ምንድን ነው ያለው ነገር በሚል በያዝነው ሰዓት ይሄ ልጅ የምር ቪዲዮ ቀርጿት ከሆነ ብለን እሱን ማወጣጣት ጀመርን ማለት ነው። ከዛ ያለውን ነገር እኔ ለማንም ለቤተሰብም አልናገርም። ስለዚህ ናና ያለውን ነገር ንገረኝ፣ እርግጠኛ ልሆን ቪዲዮውን መድኃኒት አጠጥተሃት የምር ቀርጸሃትም ከሆነ ማወቅ ስለምፈልግ ነው አልኩት። ሰፈር መጣ። ስልኩንም እንደዚህ ከሰው ተቀብዬ ነው። ከዚህ በፊትም አግኝቼው አላውቅም። ከዛ መጣ ሰፈር
ያህንን ቪዲዮ አሳየኝ ያልኩት እሺ ብሎ በራሱ ስልክ እያለ የተወሰነ ቪዲዮ አሳየኝ። ያህንን ነገር እዚህ ጋር እኔ ማውራትም አልፈልግም፣ ግን በሰዓቱ ስሜታዊ ሆኜ ብሩንም እንደበሉት ሹር ሲሆን በሁለቱም ተናድጄ ቪዲዮ ሰርቻለሁ። እና ደግሞ ይሄ የገንዘቡ ጉዳይ በጣም አናዶኝ ስለነበር ገንዘቡን መሸፈኛ ተደርጎ እንትን ስለተባለ ስለመሰለኝ ቪዲዮ ሰርቼባት፣ ግን ወዲያው ፕራይቬት አድርጌዋለሁ። ምክንያቱም ስለነሱ ስለ ራቁት ቪዲዮ ምናምን ስለማያገባኝ ስለ ገንዘቡ ብቻ ነው መፖሰት ያለብኝ በሚል ያህንን ነገር እኔ ሰርቻለሁ። ቆይ ምናል አንዴ እዚህ ጋር ሁላችንም ከሌባ አጌነስት ነን። ሌባ ነጃት ሰርቃ ከሆነ እኛ እንደግፍን በእርዳታ ሰበብ ሊያውም ትልቅ ጥፋትም አጥፍታ ሊሆን ይችላል። ሰረቀችም አልሰረቀችም ጉዳዩ ግን በዚህ ወይ አይደለም መፈታት የነበረበት። በዚህ ወይ አይደለም ወይ መፈታት ያለበት ማለት ነጃት እንዳልሽው 400 ሺህ ወሰደች፣ ያችኛው 1.7 ሚሊዮን ብር ወሰደች። እኩል ካልተካፈልንም ብለው እኮ ሊሆን ይችላል የተጣሉት እኮ። ለምን 1 ሚሊዮን አልሰጠሽኝም ብላ ተጣልታ ይሆናል። ግን እንደዛ መጣላታቸው የእሷ ፍቅረኛ የነጃት ፍቅረኛ ወይም ደግሞ የነባ ታናሽ ወንድም ልጅቷን ክላስ አስገብቶ አሸሽም ማጠጣት በፍላጎቷም ሆነ ቪዲዮዋን ቀርጾ ለማስፈራሪያ መጠቀም የለበትም ነው። አንቺ ደግሞ የሰራሽው ቪዲዮ ላይ ጥፋት ባይኖርብሽ አታጠፊውም ነበረ። ሁለቱም ሌቦች ናቸው እንዳልሽው፣ ግን የሰራሽው ቪዲዮ ላይ ቪዲዮን እኔ ማየት ይችላል። አሁን እንደነገርኩ ስለ ራቆት ቪዲዮ የራቆቱን ቪዲዮ እንዳየሁት ተናገርኩኝ። ያንን ነገር ማየቴ ደግሞ ስለሚያስጠይቀኝ አጥፍቼዋለሁ፣ ፕራይቬት አድርጌዋለሁ። ሁለተኛ ነገር ደግሞ በዙሪያችን እንደነገርኩ በሽምግልና ይዘነዋል። ለዛ ስለነበር ይህን ቪዲዮ መስራት አልነበረብሽም ተባልኩኝ። እሺ ብዬ ወዲያው ብዙ እንትን ሳይል አዎ አጥፍቼዋለሁ። ወይ አንዴ ታወሪያለሽ፣ ረጅም ሰዓት እንሰጥሻለን። ምንም ሆነ ምንም አንቺ የእሷን የራቁት ቪዲዮ ተልኮልሽ ማየትሽ ራሱ ሰውየውን ትልቅ ጥፋተኛ ያደርጓል። ፐብሊክ ላይ ባይለቀው ራሱ ምን ስለሆንሽ ነው ለአንቺ ልኮልሽ አንቺ የምታየው በሽማግሌ የምትይዥው የምታስረጂው ህግ ይጠይቃቸዋል፣ ችግር የለውም። ግን እዚህ ጋር የራቁት ፎቶ ለምን ይገባል ነው። ከዛም በኋላ ደግሞ ከቁስሏ ባሻገር ይቺ ልጅ ራሷን ልታጠፋ ሞክራ የዳነች ልጅ ላይ ፈልጋ ነው ያደረገችው። ሳይፈልግ የሚያደርግ ሰው የለም። ሁሉም ሰው ፈልጎ ነው የሚያደርገው። ነገ እኔና አንቺም ተዋደን አብረን አንድ አልጋ ላይ ልንተኛ እንችላለን እኮ። ፈልገሽ ማድረግሽ እኮ አላህ ይጠይቅሽ፣ እግዚአብሔር ይጠይቅሽ። ሰው ልጅ በዝሙት ይፈተናል። ብዙ ሰው ሊያደርግ ይችላል። ገብቶሻል? ልጅቷ አርጋው ቢሆን ራሱ እሱ ለምንድን ነው የሚቀርጻት? ቀርጾስ ለድርድር ለምን ይቀርባል? የእሷ ራቁት ፎቶ ለምንስ ማስፈራሪያ ቴክስት ይልክላታል? ከዛን ደግሞ አንቺ በመሃል ገብተሽ ፈልጋ ነው ያደረገችው ልጅቷ የማለት ስልጣኑን ማን ሰጠሽ? ምንም እንኳን ሌባ ብትሆን ፈልጋ ነው ያደረገችው ለምንድን ነው የምትይው? መሆን በመጀመሪያ ነግሬሃለሁ። መታ እኔ ጋራ አውራችና ወደ ቪዲዮ ሳይመጣ በፊት ሽምግልናው ማን ሰጠሽ ላላችሁን እኔ ብቻ አይደለም ብዙ ሰዎች ሆነን እያወራናት ነበር። ከራሷ ጋራ ባወራነው ነገር ነው። ሁለተኛ ነገር ቪዲዮን ምናምን ለምን አየሽ ማን ሰጠሽ ያልከው ከራሷ ጋር ተቀጣጥረው ሽምግልናው ይሄ እንደዚህ ማታው ላይ ተወራና ነገ መታችሁ ሙኒውና ወይ የሆነ አንድ ሴት ጨምራችሁ ማስረጃውን ቪዲዮን ላሳያችሁ ብላ ቀጥራን ነበረ። በዛ በተቀጠርንበት ሰዓት ደግሞ እኔ እንዳጋጣሚ አልተመቸኝም። ልጁ ደግሞ በራሱ በስልኩ መኪና ስር ሆኖ ትንሽዬ እንትን አሳየኝ። ከዛ ሰዓት በኋላ ለነጃትን ብያታለሁ። ጥሩ፣ በጣም ጥሩ። ልጁ ያሳየሽ ምን ይሁን ብሎ ነው? አሁን አንቺ ምን እንድታረጊለት ነው ያሳየሽ? አደንዝዣት አይደለም ምናምን የሚለውን ያህንን ነገር አሳየኝ። በዛ ሰዓት እኔ ያልኩት ፈልጋም ሆነ አልፈለገችም ህግ ይህንን ነገር ይዟል። ከ3 ዓመት እስከ 5 ዓመት ይቀጣታል። ለነጃት ጓደኛም ነግሬያታለሁ። ጥግ ድረስ ሄዳ በህግ ይዛ ይሄን ልጅ መክሰስ ትችላለች። ትክሰሰው። እዚች ጋር ቲክቶክ ላይ ተደባብሶ ስለሚቀር ሳይሆን በዚህ በመቅረጹ ብቻ መከሰስ ይችላል ብዬ ነግሬያታለሁ። በምን በሽምግልና ተጀመረ? ቪዲዮ ምናምን ካየሽ በሽምግልና እኮ መያዝ የለበትም እንደዚህ አይነት ነገር ነው። ቪዲዮ ሳላይ በፊት ነው እንትኑ ላይም ብለናታል እኮ እኔ ከጓደኞቼ ጋራ ስናወራት የምር ይሄ ነገር ልጁ ጋራ ይሄ ነገር ካለና እንደዚህ አድርጎሽ ከሆነ እኛ ቪዲዮ እንሰራልሻለን፣ አንቺ ወደ ህግ ትሄጃለሽ ነው ያልናት እንጂ እንደዚህ አይነት ነገር በሽምግልና የሚፈታም ነገር አይደለም እኮ ይሳቅ። እንደዚህ አይነት ነገር ካለ ትልልቅ ቲክቶከሮች ነበሩ በመሀል እነሱም ቪዲዮ ሊሰሩ ከእሷ ጎን ለመቆም ከዛ እሷ ደግሞ ወደ ህግ እንድትሄድ እንድንተዋው ነው የተስማማ ነው። ከዛ በንጋታ ያንን ማስረጃ ልታሳየን ማለት ነው። መሆን አንዴ እኔ ላውራሽ ቀን መታ አግኝታኝ አውርታኛለች ብላ ነበር እና አዎ ቪዲዮ ፖስት ከማድረጌ በፊት ከጓደኛዬ ጋር ሆነን ኢሙኒ ከነባ ጋር ቪዲዮ እየሰራች ነው፣ ስለዚህ ያለው ነገር እንንገራት ብለን ሄደን እያንዳንዱ ነገር ነገርኳት።
ከዛ በኋላ ማታው ደግሞ ምን አለች? ቪዲዮ ከመስራታችሁ በፊት ብለው ከሆነ ኮንቨርስ ምናምን አስገብተው አውርተውኛል። ከዛ እኔ ምን አልኳት? ነይና ያለኝን መረጃ ሁሉ ላሳይሽ አልኳት፣ እሷን ማለት ነው። ከዛ በኋላ እሺ ምናምን አለችና ላሳይሽ አለችን ስላት ምን ትላለች? ፎከስ የምታደርገው ምንድን ነው? ፈልገሽ ነው ፈልገሽ አይደለሽ የሚለው ነው። ፎቶውን እናያለን ምናምን። እዚህ ጋር የራቆት ቪዲዮ ይዞ እያስፈራራኝ ነው እያልኳት ፎከስ አርጋ ስጠይቀኝ የነበረው አንቺን ብር ወስደሻል እና የራቆት ቪዲዮ ፈዝሻል አይደለሽ የሚለው ላይ ነው። በዛ ላይ እዛም ተጨቃጭቀን ዝም ተባባልን እና ከዛ በነጋታው ምን ብላ ነው ቪዲዮ እየሰራችሁ